አሙሪ አይኑም አይኔን ላ ላ ላ ላ ላ አሙሪ ና ና ና ና ሹ ያ ያ አይኑን ጨፍነ ስትሄድ ና ያ ዋው ማማ 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 ሹፍ አሙሪ እምዬ ውዷ የኔ ናት ኢትዮጵያ የእውነት ምድር ናት የበጎነት ሚስጥር መፍቻ የፍትህ ራስ ኮርቻ እምዬ ውዷ የኔ ናት ኢትዮጵያ የእውነት ምድር። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ጠዋት በእንቅልፍ የተነስቼ ነው ካሜራ ላይ የገባሁት። ድምጼ እንዴት ነው? የገርባችሁ ነገር እንቅልፌን ሳልጨርስ ነው የተነሳሁት እና አሁን ለምን መጣሁ መሰላችሁ? እድሌ ምን አይነት እድል እንደሆነ ላሳያችሁ ነው። እድሌን ላሳያችሁ ነው ዛሬ። በሰሞኑ መኪና የተበላሸ አስቸግረኝ 2 ቀን ገራጅ ሄጄ በሽታው አልተገኘም። 2 ቀን ዛሬ ደግሞ ትላንት ሄጄ በሽታው ከትላንት ደግሞ 2 ቀን ሄጄ ለውጥ የለም። ዛሬ ደግሞ ማለት በሽታው ጠዋት በእንቅልፍ ተነስቼ ሄጄ ሲቀሰቅሳት ሞተር አይነሳልኝም። ኖርማል ሳይሌንት ነው። እዛ ትላንት የሰራልኝ ሰውዬ አሁንም አይነሳም መኪናው ስለው ካላስስ እድልን ቼክ ታደርጋለህ። ባትሪውን ነቅለው ተኛና ከዛ በኋላ ባትሪውን ሰክተሽ ስታስነሳት ከተነሳ ትነግረኛለህ። በዛ በኩል ሞክር ብሎኛል። እስካሁን ደግሞ ባትሪው ነቅዬ ነው መጥቼ የተኛሁት። አሁን ከእንቅልፍ ተነስቻለሁ። ሌሊት ነው። አሁን ሄጄ እስኪ ባትሪውን ሰክቼ እሞክረዋለሁ። ምን እንደሚፈጠር አብረን እናያለን። በእንቅልፍ ተነስታችሁ ስራ ቦታ ብላችሁ መኪና ጋር ስትሄዱ መኪናው ደግሞ እምቢ ሲላችሁ በጣም የሚያበሳጨው። ለማንኛውም አሁን ወደ መኪና እሄዳለሁ። መኪና ባትባል ይሻላል። 2 ቀን ሄጄ አንዳንድ ገራጅ ደግሞ አንድ ቀን ጭራሽ ወደ 400 ምናምን የሆነ ዕቃ አስገዝቶኝ ቀየረ። ግን እሱ አይደለም በሽታው የሚያናደው ነገር። 410 ብር አካባቢ አውጥቼ የቀየረው ዕቃ እሱ አይደለም። ይሄ ይሆናል ብሎ ስለማይነሳ ነው። ባትሪ ቤት ሳሳይ ባትሪ ጤነኛ ነው። አሁን ታይ እንውጣና እንሂድ። ምን እንደሚፈጠር አብረን እናያለን። እስኪ እንደዚሁ ጠብቁ፣ ላሳያችሁ። እድሌን ቼክ ላድርገው። እድለኛ ነኝ ወይስ እድለ ቢስ ነኝ ዛሬ? እስኪ ያው 400 አውጥቼ ማለት ተሰርቶ ነበር፣ ግን በሽታው እሱ አይደለም ሌላ ነገር ነው የሰሩልኝ። ያልተበላሸ ነገር እናስተካክሉት። እስኪ ባትሪን ነቅለተኛና ሰክተው አስነሳው። ከዛ ከተነሳ ትነግረኛለህ ብሎኛል አንድ ደደብ ሆነ መካኒክ። ምን እንደሚፈጠር አብረን እናያለን። እንውረድ፣ ጠብቁኝ። ደርሰናል። እስካሁን ላሳያችሁ። ይነሳል አይነሳም አብረን እናያለን። እዚህ ጋር ትገባለህ። እዚህ ጋር ይኸው ባትሪውን ነቅዬው ነበር የገባሁት። አሁን ያለው ነገር አብረን እናያለን። እስኪ ትነሳለች አትነሳም? ብስምላህ ያ ጀማ ዛሬ እድሌን ቼክ ላደርግ ነው። እዚህ ጋር አለው። ኦኬ እስኪ ለማንኛውም ትንሽ ላጥብቃትና እንደዚህ በዚህ ትንሽ ላጥብቀውና እስኪ ምን እንደሚፈጠር እናያለን። ይነሳል አይነሳም።
ይሄ ደግሞ እየተፈተነ እንዴት ደደብ አይታሰርም እንዴ? አይታሰርም። መፍቻ ራሱ የለም። ፒንሳ ላይ ነው ፈታሁት። ይበቃዋል። ከሌወል ይበቃዋል። ከለሳውን ዋና ዘይት እንዳጠይቁኝ ትላንት ታይቷል። ይበቃዋል። ከሌወል ዋና ዘይት አያስፈልገውም። ዝም ብዬ ዘግቻለሁ። አሁን ውስጥ እንገባለን። አሁን ለምሳሌ ውስጥ ገብቻለሁ። ቢስሚላህ ይነሳል አይነሳም? ወላ ሁለት ቀን ሄጄ ትናንት ለውጥ አንድ ቀን ዝም ብሎ የማየውን ነገር ሰርቶ ኢንሻአላህ ይሰራላል ብሎ ዝም ብሎ በነፃ ለቀቀኝ። ዋርሻው ገራጅ እና አንድ ቀን ትላንት ደግሞ ወላ 410 ብር ምናምን አስወጥቶኛል። ግን በሽታው እሱ አይደለም። ለማንኛውም አሁን ሰክቼዋለሁ። እስኪ ቢስሚላህ ምን እንደሚፈጠር ቢስሚላህ እዚህ ጋር እንሰል። ቢስሚላህ ያ ረቢ ወላሂ ተነሳ። እድሌ ጥሩ ነው። ለመኖር ተስፋ አለኝ ማለት ነው። ይሳካልኛል ማለት ነው። ተነሳ። እቺ የበሰበሰች ተነሳች። ወላሂ ተነሳ። 400 ብር ያሰራሁት ነገር እሱ አይደለም። ወላሂ ትላንት አይነሳም ነበር። ትላንትም እሽትራክ የሚያደርግልኝ ሰው በእሽትራክ ነው የሚነሳው መኪናው ካልተነሳ ሰልፍ ብዙም ጊዜ እሽትራክ የባትሪ ችግር ሲሆን እሽትራክ መሰለኝ በግፋ የሚነሳው እኔ አላቅለትም። ዞሮ ግን በዚህ 3 ቀን ገፍቼ ነበር አስነሳሁት። ባትሪው ነቅለው ተኛ እና ጧት ስትነሳ ባትሪውን ሰክተው ድጋሚ ሸክለው አስነሳው ብሎኝ ነበር። እሱ ባለኝ መንገድ ተነሳ። ግን ትላንት አይነሳም ነበር። ትላንት እንደውም የሆነ ልጅ አገኝቼ ግፋልኝ ቢ ለምኜ ነው በሰው ኋላ ገፍቶ ነው መንጭቄ ያስነሳሁት። በግፋ ነው ተነሳው። 3 ቀን በግፋ ነው ተነሳው። ባትሪው ጤነኛ ነው። ምን እንደሆነ አልገባኝ። ብቻ አሁን ዞሮ ለአሁን ተነስቶልኛል። አልሐምዱሊላህ ባትሪው ጤነኛ ነው። እና ሰልፍ ነው ብሎ አንድ ደደብ መካኒክ እሱን ቀየረ። እሱ አይደለም ባለፈው የሆነ ነገር ሰራና ከትላንቱ አሁን 3 ቀን በፊት የሆነ ነገር ሰራና አይ ችግር የለም ይቀላል ነገር ነው ብሎ ሂድ አለኝ። እና በጣም አሳስቦኝ ነበር። ይሄ አሮጌ መኪና ደግሞ አንዴ ከተበላሽ አይፋተም በቃ። ለማንኛውም አሁን ተነሳለች። ግዛዟም ዝቅ ይላል። እንግዲህ መኪናው ሲሸገር ነው ግዛዙ የሚነሳው። ያ ረቢ ከላስ እውነት አሁን ባትሪ ሊሆን ይችላል። ምንድነው ችግሩ? ለማንኛውም እስኪ መካኒኩ ደውዬ እነግረዋለሁ። አይ ባትሪ ሲሰካ ተነሳልኝ ብዬ እነግረዋለሁ። ምን እንደሚፈጠር ለሚያሳዝነው ነገር ለማየን ነገር 400 ብር አወጣ። ወይኔ ችግሩ አልተገኘም። ዝም ብሎን 400 ብር በላይ ወላሂ ትላንት አልተነሳም። አሁን ይሄው ዘና ብሎ ተነስቷል። ይሄው አልሐምዱሊላህ። ለእናንተ ድምፁ አይሰማም። ዞሮ አልሐምዱሊላህ። ዋናው ነገር ከቤት ሲነሳ እንዳልኩት እድለኛ ነኝ አይደለም? እድለኛ ነኝ። በስ እኔ ደሃ እኮ አይደለም። የሆነ ውስጤ ላይ እኮ ምኞት አለ። ሀብታም እንደሞ ዘና ቀብረር ቤ ልጆችን ጥሩ ትምህርት ቤት እንደሚማሩ ከችግር የሚላቀቅ ይመስለኛል። ብቻ እዚህ ጋር የሆነ ነገር ከኋላ ጎት ጭራ እንዳለ ጭራዬን የሚዘኝ ነገር አለ። ጭራዬ ምን እንደሆነ ራሱ ባላቅም ብቻ የሆነ እኔን ቃስሜን የሚሰብሩኝ ነገሮች ከኋላ አይጠፉም። ለማንኛውም አሁን ረፍዷል። 5 ሰዓት ተነስቼ ነበር በኢትዮጵያ 11 ሰዓት በእንቅልፍ ተነስቼ ላትነሳም ትችላለች። እቺን እንቅልፍ ትንሽ እንኳን ላጣጥም ቢሆን ተመልሼ ተኛት። አሁን በኢትዮጵያ 12 ሰዓት ተኩል ነው። ሰላም አለይኩም መልካም ውሎ። ተነሳለች መኪናዬ። እድለኛ ነኝ። እድሌን ቼክ ላድርገው ብዬ ነበር በካሜራ መጣሁት። ሰላም አሉልኝ ባይ። ተነሰች። ለማንኛውም ቆይ አሁን እሺ
ምን ችግር ነው? እስኪ ችግሩን መካኒኩን ጠይቃለሁ። ለማንኛውም ተነሱልኛል። አሁን ክላስ ቀጥታ ወደ ስራ ልሄድ። እንደ ባትሪ ችግር ነው። እንደ ባትሪ እኮ ባትሪ ለአንድ አመት ነው የሚሰራው። ግን ተበላሽቶ እንኳን እኔ እንጃ። አሁን 5 ወር 6 ወር ቢሆነው አመት አልሞላም። ባትሪ ከአንድ አመት በፊት አያልቅም። ከአንድ አመት ወይ 15 ቀን ወይ ሳምንት ወይም እንደውም የ3-4 ቀን ለውጥ ያለው ነው የሚያልቁት ባትሪዎች። የምን ችግሩ እንደሆነ ባይገባኝም አሁን ተነስቶልኛል። እድለኛ ነኝ። እድል አለኝ። አሁን ከላስ ቀጥታ ወደ ስራ። አልহামዱሊላህ ስለተነሳልኝ። ሰላም ዋሉልኝ። እንዲህ ሰላም እንደተሰማኝ ወላ በእንቅልፍ ተነስታችሁ መኪና ሳይነሳ ሲቀር ተመልሳችሁ እንዳትተኙ፣ እንቅልፍ ይበተናል። እንደገና ደግሞ ስትለምኗቸው ብዙ ሰዎች ትራቅ አድርጉልኝ ማለት እነዛ ሰዎች እንደም ቆማችሁ እዚህ ጋር ደስ የሚለው ነገር ቆመሽ ምንድነው ምን ልርዳክ ምን ላግዝክ ይላሉ። የሀገሩ ዜጋ ራሱ መኪና ሲበላሽ አይቶ አያልፍም። ሌላውን ተዩና የሀገሩ ዜጋ ራሱ ምን ልርዳችሁ ይላሉ። ግን ውስጥ ሻለለ ሽምቅቅ ነው የሚለው፣ ይደብራል። አንቺ ሄደሽ እንኳን መኪና አይነሳም አስነሳልኝ አግዘኝ ለማለት ይቀፋል፣ ይደብራል፣ ደስ አይልም። ብቻ አልহামዱሊላህ ዞሮ ሁለት ቀን ላገኝቼ ነው ግፉልኝ ያልኩት እንጂ ደፍሬም እንኳን አንድ ቀን የሆነ ጓደኛዬ ጎረቤት ዝም ብሎ ገባ ወጣ ሲል መስጊድ የምንገናኝ ነበር። እሱን አገኝቼ አስነሳልኝ ያልኩት። አንድ ቀን ደግሞ ኡማሎችን ግፉልኝ ቢ አስነሱልኝ፣ ገፍቶ አስነሳ ነበር። ዞሮ ተነስተዋል። አልহামዱሊላህ እድል አለኝ፣ ተስፋ አለኝ። ሰላም ባይ ወደ ስራ ዳይ የሚል መንዘላዘል